ሰላም ወደ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በእኔ በኩል ሁሉ ሰላም ነው። በእናንተ ጋርም ሁሉ ሰላም ሁሉ መልካም ነው ተስፋ አደርጋለሁ። ዛሬም እንደተለመደው በሌላ የሲኦሲ ጥያቄ ነው የመጣሁት። የዛሬው ጥያቄ ደግሞ እዚህ ጋር እንደምትመለከቱት አንደኛው ጥያቄ ማለት ነው ካሽ ኦፊስ ካሽ ዲፖዚትስ ኢንቱ ባንክ ኢዝ ሪካርድድ ኢን ካሽ ቡክስ ኦን ነው የሚለው። እዚህ ጋር ኦፊስ ካሽ ዲፖዚት ኢንቱ ባንክ ሲሆን እንዴት ሪካርድ ይደረጋል in cash book ላይ እንዴት ይመዘገባል አለ የሚለው debit side የሚል አለ credit side debit side and on credit side and none of the above የሚል አለ the answer is C ይሆናል ማለት ነው መልሳችን እዚህ ጋር እንደምትመለከቱት መልሳችን C ይሆናል ማለት ነው debitም creditም የሚለውን በትክክሉትም ያሟላ ነው ማለት ነው እንግዲህ እዚህ ጋር እንደምትመለከቱት justification ወይም ደግሞ በኤክስፕላኔሽን መልክ የተቀመጡ ሐሳቦች አሉ እነዚህንን እያንዳንዳቸውን በደንብ ማንበብ ትችላላችሁ ነገር ግን እዚህ ጋር ስትመለከቱ እያንዳንዳቸው ቾይሶች ምን እንደሚሉ እዚህ ጋር የተቀመጠበት ሂደት አለ within reason ከሪዝናቸው ጋር በተከታተለ ወይም በተያያዘ ስለዚህ ትክክለኛው መልስና አንሰር C is the correct answer ይሆናል ማለት ነው አንደኛው ጥያቄ ሁለተኛው ጥያቄ cash discount allowed is cash discount የሚፈቅደው ወይም allowed የሚያደርገው A record on the debit side of the cash book B recorded on the credit side of the cash book C recorded empty cash books D not recorded in the cash book ይላል the answer is A ይሆናል ማለት ነው ትክክለኛው መልሳችን A ይሆናል ማለት ነው እንዲሁም ደግሞ A ያለበት ምክንያት ከዚህ በጀስቲፊኬሽን መልስ ስለተቀመጠ ይሄን ማንበብ ወይንም ማየት ይችላልላችሁ ከዚህ አይታችሁ ወይ ማንበባችሁ ጥሩ ሐሳቦች ማግኘት ይችላልላችሁ that is correct Cash discount is allowed reducing the amount of cash received so it is recorded as a debit የሚል የተቀመጠ ሐሳብ አለ this is the correct answer እንደሆነ ያሳያል ሌሎቹ ግን incorrect የሚሉ ሐሳቦች እንደተቀመጡ ያሳያል ማለት ነው the answer is A ይሆናል ማለት ነው ሶስተኛ ጥያቄ cash withdrawal from bank for office uses recorded in cash book on ይላል ብር ወይም ደግሞ cash withdraw ስታደርጉ ወይም ብር ስታወጡ from bank office uses recorded in cash book እንዴት ነው ኦፊሱ ለእንደ cash book የሚመዘግበው ነው የሚለው A debit side የሚላል B credit side C debit side and credit side D none of the above ይላል መልሳችን ከዚህ ጋር እንደምትመለከቱት የዚህ ጋር የተቀመጠው debit side የሚልበት አግባብ አለ ለምሳሌ ባንክ ቤት ላይ ብር ስታስቀምጡ ለናንተ ኖቲፊኬሽን ሲላክላችሁ ዴቢትድ ብሎ እንደሚላክና ማን ነው ባንክ ላይ ብር ስታስቀምጡ ወይም ስትቆጥቡ ክሬዲትድ ብሎ እንደሚልክላችሁ ከዚህ ጋር ግን ዊዝድሮው ስታደርጉ ወይም ደግሞ ብር ከባንክ ስታወጡ የሚላክላችሁ ኖቲፊኬሽን that is debited ብሎ ስለሆነ the answer is debited A ይሆናል ማለት ነው because withdrawal ነው የሚለው withdraw ስታደርጉ ደግሞ ባንክ ቤቱ በስልካችሁ የሚልክላችሁ ኖቲፊኬሽን that said to be debit የሚል ስለሆነ እሱ ነው የሚያሳየው እዚህ ጋር ምን ተቀምጦላችኋል እያንዳንዱ ጀስቲፊኬሽን ማንበብ ትችላላችሁ that is debit side የሚለው correct ነው ይላል ከምን አንግል when cash is withdrawn from the bank it's increasing of the cash balance whereas it's recorded on the debit side የሚሆንበት አግባብ እንዳለ ሌሎቹ incorrect የሚሉ incorrect ያለባቸው ምክንያቶች በትክክል መልስ የማይሆንበት ምክንያቶች ከዚህ ጋር የተቀመጠበት ይደስ ስላለሱ ማንበብ ትችላላችሁ ሌላኛውና አራተኛው ጥያቄ cash withdraw from bank or personal uses of the owners is recorded in cash books on ነው የሚለው cash withdraw from bank for personal use ነው የሚለው that is withdrawal ነው የሚባለው A debit side credit side እና both sides የሚል የተቀመጠ ሐሳብ አለ እዚህ ጋር እንደምትመለከቱት መልሳችን credit side የሚሆንበት ሂደት አለ ለምን it's personal usage ነው personal satisfaction of uses ስለሆነ ያወጣው ወይም withdraw ያደረገው the answer is C ማነው B የሚሆንበት አግባብ እንዳለ ያሳያል ከዚህ ጋርም ተቀምጦላችኋል ይኸው በትክክል withdraw from the personal usage reduces the balance that credit balance are recorded on the credit side የሚል የተቀመጠበት አግባብ እንዳለ ያሳያል እያንዳንዱ እንድታነቡት ይጠቅማችኋል አምስተኛ ጥያቄ cash books is means for recording cash book ማለት it means of recording A all cash transaction B only cash payment C only cash received D PT expense answer is A all cash የሚለው is the best answer from this alternative ይሆናል ማለት ነው
ይሄ መልሳችን ከዚህ ጋር አስቀመጥንበት ምክንያት ጀስቲፊኬሽኑ በዚህ መንገድ ተቀምጦላችኋል ዘ ካሽ ቦክስ ኦፍ ሪካርዲንግ ቦዝ ካሽ ሪሲፕት ኤንድ ካሽ ፔመንት በአዘ ሆል አጠቃላይ የተቀመጠበት ሂደት እንዳለ ያሳያል ሶ ይሄን መሰረት ተደረገ በዛ ይሆናል መልሱ ስድስተኛ ጥያቄ ካሽ ሴልስ አር ሪካርድድ ኢን ካሽ ሴል ኢዝ ሪካርድድ ኢን እንዴት ነው የሚመዘገበው ካሽ ኢን ሴል that is sale book ካሽ ቡክ እና ጆርናል ቡክ ነን ኦፍ ዘ አባብ የሚለው ዘ አንሰር ኢዝ ኤ ይሆናል ማለት ነው ማነው ቢ ይሆናል ማለት ነው because እዚህ ጋር ላይ ካሽ ሴል ነው የሚለው ካሽ ከሴል ከሆነ ደግሞ ካሹን ትክክል እዚህ ጋር ሪካርድ እንድታረጉበት ከጥሬ ገንዘብ ጋር ሴል ከሆነ ግን ሴል ቡክስ ብቻ ይሆን ነበር ግን ሲጣጣዋል ኢን ተርምስ ኦፍ ካሽ ዘ ሴል ቱ ቢ ይሆናል ማለት ነው እዚህ ጋር መልሱ በትክክል ተቀምጦላችኋል እንደምትመለከቱት እዚህ ጋር ጀስቲፊኬሽን ጋር ይሄን ማንበብ ትችላላችሁ ማለት ነው እያንዳንዱ ጀስቲፊኬሽኖች ሰባተኛ ጥያቄ ፒቲ ካሽ ቦክስ is used for the recording ፒቲ ካሽ ቦክስ that is ፒቲ ካሽ ቦክስ አለ is recorded for ወይ ደግሞ it is used for record እንዴት ነው ሪከርድ የሚለው for use of record እንዴት ነው የሚለው ፒቲ ካሽ receipt ፒቲ ካሽ payment እና all cash payment ፒቲ ካሽ receipt and payment የሚል ሐሳብ ተቀምጧል እዚህ ጋር እንደምትመለከቱት መልሳችን ሁለቱንም ይይዛል that is received የሚለውና payment ክፍያና እዚህ ጋር ሪሲፕት እና ከፔመንት ጋር ወይ መቀበል ወይ መክፈል ከሚለው ጋር በተያያዘ ተያያዥ ሐሳቦች እንዳሉ ያሳያል እዚህ ጋር ተቀምጦላችኋል በትክክል ለዚህ ጀስቲፊኬሽን ማንበብ ይቻላል ስምንተኛ ጥያቄ in case of cash books in if natures of balance is not mentioned when it is will be እዚህ ጋር ላይ in case of cash book ነው የሚያወራው that is if nature of business is not mentioned ግን እዚህ ጋር ሜንሽን አልተጠቀሰም ነው የሚለው ስለዚህ ምንድነው ነው balance debit balance credit balance overdraft of cash books and none of the above የሚል ሐሳቦች ተቀምጠዋል መልሳችን debit balance የሚል ይሆናል ለምን አልነው እዚህ ጋር ተቀምጠዋል if no nature is specified ምንም አይነት specify ካልተደረገ it's typically assumed to be debited balance ነው የሚሆነው ይላል so it indicates that the cash on hand የሚለው ወይም በእጃችሁ ያለ ጥሬ ገንዘብ የሚለው በትክክል ኢንዲኬት የሚያደርግ እንደሆነ እዚህ ጋር ተቀምጠዋል ዘጠነኛ ጥያቄ budget sales plus target ending finished goods inventory minus ending finished goods inventory is equals to ምንድነው እዚህ ጋር ላይ budget sale አለ ሲደመር target ending finished good inventory minus beginning finished good inventory is which is equals to by budgeting of production planning of production set up of production stand by production የሚሉ ሐሳቦች ተቀምጠዋል እዚህ ጋር እንደምትመለከቱት ትክክለኛው መልሳችን ይሄኛው መልሳችን ይሆናል ማለት ነው ይሄኛው በጀት ፕሮዳክሽን የሚለውን ለካልኩሌት ለማድረግ ይሄን ፎርሙላ ግዴታ መጠቀም ያስፈልጋል ማለት ነው ሶ በዚህ መንገድ ተቀምጧል ይሄን መመልከት ትችላላችሁ ማለት ነው እንደምትመለከቱት ቢም ሲም አጠቃላይ ዲም ኢንኮሬክት እንደሆነ እዚህ ጋር ያመለክተናል ነገር ግን a የሚባለው it's correct that is the formula for calculating the total amounts of needs to be reproduced 2 minutes of the budget sales while considering of the inventory that is budget sale consider ስታደርጉ ወይንም እሱን ካልኩሌት ስታደርጉ it must be considered of inventory የሚለው ወይ inventory level የሚለው ማስላት እንዳለባችሁ ኮንሲደር ማድረግ እንዳለባችሁ የተቀመጠ አሰባል ሌላኛውና አስረኛው ጥያቄ an inventory which consists of partial working goods or working in progress is called working in process ሚል ካለ መልስ ይሆናል ማለት ነው ዛንሰሪስ ቢ ይሆናል ማለት ነው ይሄ ኢንቨንተሪ ያለ ነገር ግን ይሄ ኢንቨንተሪ በማኑፋክቸሪንግ ውስጥ ኮንሲስት የሚያደርገው ፓርሻሊ ነው ፓርሻሊ ወርክድ ኢን ጉድ ወይ ደግሞ ወርኪንግ ኢን ፕሮግረስ በፕሮግረስ ላይ ያለ ሮ ማቴሪያል ማለት ነው ፊኒሽድ ጉድ ማለት ነው ሶ ወርኪንግ ኢን ፕሮሰስ የሚባል ቢ ይሆናል ማለት ነው መልሳችን እዚህ ጋር ያንዳንዱ ስለተቀመጠ ማንበብ ይቻላል ሌላኛውና 11ኛው ጥያቄ inventory of final goods ካለው finished good የሚል እንደሆነ ያሳያል ነገር ግን that are not yet sold ነገር ግን አልተሸጠም ነው የሚለው that finished good inventory የሚለው the best answerአችን ይሆናል ማለት ነው a best answerአችን ይሆናል ማለት ነው ሌላኛውና 12ኛው ጥያቄ an inventory which consists of stock waiting to be used in process of manufacturing is known as እዚህ ጋር ላይ ኢንቨንተሪ አለ ኢንቨንተሪ ኮንሲስት የሚያደርገው ወይም የሚይዘው ስቶክ ዌይቲንግ ቱ ቢ ዩዝድ ኢን ፕሮሰስ ነው የሚለው ኦፍ ማኑፋክቸሪንግ ለሞ ወይም ፕሮሰስ ለሞ ወይም ወደ ማኑፋክቸሪንግ ፕሮሰስ ለመግባት ግን ዌይት ነው ገና ነው የሚለው ታስ ዳይሬክት ማቴሪያል የሚል ካለ እሱ መልስ ይሆናል ማለት ነው ወይም ከማቴሪያል ጋር ዛት ሲ ይሆናል ማለት ነው መልሳችን ትክክለኛው መልሳችን ሲ ይሆናል ማለት ነው ነገር ግን ይሄ ማቴሪያል ወደ ፕሮሰሲንግ አልገባም የሚል የተቀመጠበት ሐሳብ እንዳለ ነው የሚያሳየው ሌላኛውና 13ኛው ጥያቄ
in cost accounting types of inventory does not includes በኮስት አካውንቲንግ ውስጥ ከሚከተሉት ኢንቨንተሪ አይነቶች ውስጥ አንዱ አይደለም ነው የሚለው ወይም ከሚከተሉት ኢንቨንተሪዎች ውስጥ አይደለም that is direct material inventory working in process finished good inventory indirect materiality or material inventory የሚለው ዛንሰሪስ ይሆናል ሶስቶቹ የሚሆኑበት አግባብ ስላለ ማለት ነው ይሄ indirect manufacture የሚለው material inventory የሚለው indirect cost ከሚለው ጋር የሚያዝ ወይም indirect material ከሚለው ጋር ስለሚያዝ ዛንሰሪስ ዲ ይሆናል ሌላኛውና የመጨረሻ እዚህ ጋር የተቀመጠው ጥያቄ የመጨረሻው ሳይሆን ሌላኛው ጥያቄ which was the following an examples of purchase cost የሆነ የትኛው ነው የሚለው ከግዢ ኮስት ጋር የሚገናኘው incoming of freight ትክክል ይሆናል የትራንስፖርቴሽን አዲስ ኢንካም ስታርጉ ወይም ስታመጡ ትራንስፖርት ከፍቱ ስቶሬጅ ኮስት አይሆንም ኢንሹራንስ የማይሆንም ስፖሌጅ መሆኑን ዛንሰሪስ ኤ ይሆናል ማለት ነው 16ኛ ጥያቄ if the demand of 1 years is 25000 ዩኒት ሚላለ relevant ordering costs for each purchase order is $210 ይላል ከማነው costs carrying costs of 1 unit of stock is 25 ይላል then the economic order quantity will be blank ይላል መልሳችን ቢ ነው የሚሆነው እዚህ ጋር ላይ እንደምትመለከቱት ሶሪ እዚህ ጋር ላይ እንደምትመለከቱት መልሳችን ቢ ይሆናል ማለት ነው ይሄ ይሆናል ማለት ነው እንዴት እንተሰራ ደግሞ ነው that means economic order quantity which equals to እዚህ ጋር እንደምትመለከቱት economic order quantity 2 times d s h የሚላለ እዚህ ጋር ደግሞ d ማለት demand ማለት ነው s ማለት supply ማለት ነው h ማለት carrying cost per unit ማለት ነው እያንዳንዱ ስለተቀመጠ ይሄ አለ እዚህ ጋር ላይ ሲባዛ በሁለት ሲባዛ ይሄም ሲባዛ ይሄ ስታደርጉት አጠቃላይ ወደዚህ ያክል የሚመጣበት ሂደት እንዳለ እዚህ ጋር ተቀምጧል ማለት ነው ሶ ወደ ፓኬጅ ሲቀየር ደግሞ አጠቃላይ ይሄ ወደ 420 ሺህ የሚሆነው ወደ 664 አካባቢ ፓኬጆች እንዳሉት የሚያሳይበት ሂደት እንዳለ ነው የሚያሳየው ሌላኛው 17ኛው ጥያቄ the cost of product failures of error prevention and appraisals can be calculated as or classified under stock costs stock out costs cost of equality sharing of costs የሚል ሐሳብ ተቀምጧል ከዚህ ትክክለኛ መልሳችን ነው ተመለከቱት ሲ ነው የሚሆነው cost of equality የሚለው በትክክለኛ መልሳችን ይሆናል እንደውም ደግሞ እዚህ ጋር በመምጣት justificationን በደንብ አንብብ ወይ መከታተል ወይ ደግሞ ማየት ይችላልላችሁ ማለት ነው 18 activity related to coordinating of controls and planning follow of the inventories are classified as a እዚህ ጋር እንደምትመለከቱት እያንዳንዳቸው a decision management ይላል ሲ throughput ማኔጅመንት እና ኢንቨንተሪ ማኔጅመንት እንደ ማኑፋክቸሪንግ ማኔጅመንት የሚለው እዚህ የተቀመጡ ሐሳቦችን ለመርሳችን ኢንቨንተሪ ማኔጅመንት ነው የሚለው because it's actually related to controlling of and planning of flow of inventory ነው የሚያወራው ስለዚህ የፍሎው ኦፍ ኢንቨንተሪ ኮንትሮል እና ፕላኒንግ በትክክል የሚያየው እሱን ኮንሲደር የሚያደርግ ኢንቨንተሪ ማኔጅመንት የሚል እንደሆነ እዚህ ጋር ተቀምጧል መልሱም እዚህ ጋር ተቀምጧል በደንብ ማንበብ ይቻላል ማለት ነው እዚህ ጋር ላይ ተቀምጧል ማለት ነው 19 the inventory costing method that charges the most recent costs including against የሚለው revenue ማለት the inventory costing method that charges the most recent cost incurred against revenue LIFO FIFO እና average cost የሚል እዚህ ጋር ተቀምጧል መልሳችን ነው የምትመለከቱት ወይ ደግሞ LIFO የሚለው በትክክል the best answerአችን ይሆናል ማለት ነው እዚህ ጋር እያንዳንዱ ስለተብራራ በደንብ አርጋችሁ ማንበብ ይችላልላችሁ ሊፎ የሚለው እዚህ ጋር ተቀምጧል ትክክለኛ እንደሆነ ያለ ለማድረግ እዚህ ጋር የተጻፉትና ጀስቲፊኬሽኑ በደንብ አንብባቸው ማለት ነው ተመልካቾቻችን ለዛሬው ከዚህ ነው የሚበቃን በሚላ የሲኦሲቲ አይ እስከምንገናኝ ድረስ መልካማችሁ ይብዛልኝ ነገር ግን ለቻናል ዲስኮኔክት ሰብስክራይብ በማድረግ ላይክ ሼር ኤንድ ኮሜንት በማድረግ ሐሳባችሁን አስቀምጡልኝ በሚቀጥለው እስከምንገናኝ መልካማችሁ ይብዛልኝ ቻው